አቆጣጠር በ1963 ታላቋ ብሪታንያ በኢኮኖሚና በማህበራዊ ለውጥ ውስጥ ነበረች። ነገር ግን በለንደን የድብቅ ወንጀል ዓለም ውስጥ አንድ ታላቅ የጥበብ ስራ የተጠነሰሰ ነበር። ብሩስ ሬኖልድስ የተባለ ሰው ተራ ሌባ አልነበረም። እርሱ ራሱን እንደ አንድ ኦፕሬሽን መሪ ነበር የሚያየው። ብሩስ ለዓመታት አንድ ትልቅ ህልም ሲያልም ቆይቷል። የብሪታንያን ንጉሳዊ የፖስታ ባቡር መዝረፍ። ይህ ባቡር በየቀኑ ከግላስጎ ስኮትላንድ ተነስቶ ወደ ለንደን ይጓዛል። በውስጡም ከመላው ሀገሪቱ የተሰበሰቡ ያረጁ የባንክ ኖቶች ወደ ማዕከላዊ ባንክ እንዲቃጠሉ ይላካሉ። ብሩስ መረጃውን ያገኘው ዘፓትሪክ ተብሎ ከሚጠራ አንድ ማንነቱ ካልታወቀ የባቡር መስመር ሰራተኛ ነበረ። መረጃው የሚገርም ነበር። በባቡር ውስጥ ያሉት የጥሬ ገንዘብ ከረጢቶች በአሁኑ ግምት ከ50 ሚሊዮን ፓውንድ በላይ ዋጋ አላቸው። ብሩስ ይህንን ለማድረግ 15 ሰዎችን ያቀፈ የህልም ቡድን አዋቀረ። ቡድኑ በሁለት ዋና ዋና ክፍሎች የተከፈለ ነበር። አንደኛው የደቡብ ምስራቅ ጋንግ፣ እነዚህ በለንደን የታወቁ ሌቦችና የጉልበት ሰዎች ነበሩ። ሁለተኛው የባቡር ስፔሻሊስቶች፣ የባቡር ምልክቶችን እንዴት ማጭበርበር እንደሚችሉ የሚያውቁ ባለሙያዎች። ብሩስ አንድ ትልቅ ወታደራዊ ስልት ተከተለ። ዘረፋው የሚከናወንበት ቦታ አቅራቢያ ሌዘርስቴል ፋርም የተባለ ገለልተኛ እርሻ በድብቅ ገዙ። ይህ እርሻ የዘረፋው ዋና ማዕከል ሆነ። እዚያ ሆነው ባቡሩ በምን ያህል ፍጥነት እንደሚጓዝ፣ የት ቦታ ላይ መቆም እንዳለበትና ሰራተኞቹ መቼ ቡና እንደሚጠጡ ሳይቀር ለሳምንታት አጠኑ። ብሩስ ለቡድኑ እንዲህ ሲል አስጠነቀቀ። ይህ ዘረፋ የሰከንድ ስራ ነው። 1 ሰከንድ ከዘገየን ፖሊስ ይደርስብናል። ማንም መሳሪያ መያዝ የለበትም። ማንም ሰው መግደል የለበትም። እኛ የምንፈልገው ገንዘቡን ብቻ ነው። ነሐሴ 7 ቀን 1963 ዓ.ም ምሽት ላይ 15ቱ ዘራፊዎች በእርሻ ውስጥ ተሰብስበው ነበር። ከባቢ አየሩ በጭንቀት የተሞላ ነው። አንዳንዶቹ ካርታ ይጫወታሉ፣ አንዳንዶቹ ደግሞ መሳሪያቸውን ያረጋግጣሉ። ብሩስ ሬኖልድስ በጨለማው ውስጥ ሆኖ ሰዓቱን ይመለከታል። ከጥቂት ሰዓታት በኋላ ታሪክ የሚቀየር ድርጊት ይፈጽማሉ። ሁላቸውም ፊታቸውን የሚሸፍኑ ጭንብሎችና የባቡር ሰራተኞች የሚለብሱትን የደንብ ልብስ አዘጋጁ። ይህ የተራ ሰዎች ስብሰባ በዓለም ላይ ታላቅ የሚባለውን የባቡር ዘረፋ ለመፈጸም ወደ አዲዱ አመሩ። ነሐሴ 8 ቀን 1963 ዓ.ም ከሌሊቱ 3 ሰዓት ላይ የብሪታንያ ገጠር ከባድ ጭጋግና ጸጥታ ውጧል። ይሁን እንጂ በብራይድጎ ስምጥ ድልድይ አቅራቢያ የሚገኘው የባቡር ሀዲድ ላይ 15 የጥላ ሰዎች ተደብቀው ነበር። የባቡር አሽከርካሪው ጃክ ሚልስ ባቡሩን በከፍተኛ ፍጥነት እየነዳ ወደ ለንደን እየተቀረበ ነበር። ባቡሩ ሃይ ቫልዩ ፓኬጅ የሚባል ልዩ ሰረገላ ነበረው። በውስጡ 128 የገንዘብ ከረጢቶች ተጭነዋል። በወቅቱ የነበረው የደህንነት ጥበቃ በጣም ደካማ ነበር። ጥቂት ሰራተኞችና አንድ ደካማ መቆለፊያ ብቻ። ዘራፊዎቹ ባቡሩን ለማስቆም የተጠቀሙት ዘዴ እጅግ የሚገርም ነበር። ሴዋርድ የተባለ የቡድኑ የኤሌክትሪክ ባለሙያ ወደ ባቡሩ መቆጣጠሪያ ምልክት ወጣ። አረንጓዴውን መብራት በጓንት ከሸፈነው በኋላ ባለ 6 ቮልት ባትሪ በመጠቀም ቀዩ መብራት እንዲበራ አደረገ። አሽከርካሪው ጃክ ሚልስ ቀዩ መብራት ሲያይ ክፉኛ ደነገጠ። በዚህ ሰዓት እዚህ ቦታ ላይ ቀይ መብራት ሊኖር አይገባም ነበር ሲል ለረዳቱ ዴቪድ ዊትቢ ነገረው። ጃክ ባቡሩን በአስቸኳይ አቆመ። ዴቪድ ሁኔታውን ለማጣራት ከባቡሩ ወርዶ ወደ ምልክት መስጫው ስልክ አመራ። ነገር ግን ስልኩ አስቀድሞ በዘራፊዎቹ ተቆርጦ ነበር። ዴቪድ ወደ ስልኩ ሲጠጋ ከጨለማው ውስጥ 2 ሰዎች ወጡ። ባቡሩ ላይ ምን ተፈጠረ ብሎ ሊጠይቃቸው ሲል አንድ ዘራፊ ዝም በልና እጅን ወደ ላይ አንሳ አለው። ዴቪድ በድንጋጤ ደረቀ። ዘራፊዎቹ ዴቪድን ይዘው ወደ አሽከርካሪው ጃክ ሚልስ አመሩ። ጃክ ሚልስ በባቡሩ መስኮት በኩል ረዳቱ በታጠቁ ሰዎች ተይዞ ሲመጣ ተመለከተ። በሩን ለመቆለፍ ቢሞክርም ዘራፊዎቹ ቀድመውት ገቡ። በዘረፋው እቅድ መሰረት ማንም መጎዳት አልነበረበትም። ነገር ግን ጃክ ሚልስ ለመታገል በመሞከሩ አንዱ ዘራፊ በከባድ የብረት ዘንግ ጭንቅላቱን መታው። ጃክ በደም ተጠምቆ ወደቀ። አሁን ዘራፊዎቹ ባቡሩን ተቆጣጥረዋል። ነገር ግን አንድ ችግር ገጠማቸው። ባቡሩን ገንዘብ ወደሚጫንበት ድልድይ ጥቂት ሜትሮች ማንቀሳቀስ ነበረባቸው። በቡድን ውስጥ የነበረው የባቡር አሽከርካሪ የተባለው ሰው ለአመታት ባቡር አልነዳም ነበር። ዘመናዊውን የናፍጣ ባቡር ለማስነሳትና ፍሬኑን መልቀቅ አቃተው። ጊዜው ይሮጣል። ብሩስ ሬኖልድስ በጭንቀት ላቡ ይፈሳል። ቶሎ በሉ ፖሊስ ሊመጣ ይችላል ሲል ጮኸ። በመጨረሻም የቆሰለውን ጃክ ሚልስን በጠመንጃ አስፈራርተው ባቡሩን እንዲያነሳው አደረጉት። ጃክ እየተሰቃየ ባቡሩን ወደ ድልድዩ አጠጋው። ባቡሩ ድልድዩ ላይ እንደቆመ ሌሎች የቡድኑ አባላት ወደ ገንዘብ ሰረገላው አመሩ። በውስጡ የነበሩትን 5 ሰራተኞች በበሩ በኩል የሚሰማውን የድብደባ ድምጽ ሲሰሙ ደነገጡ። ዘራፊዎቹ በረጅሙ መጥረቢያውን በሩን ሰባብረው ገቡ። ሁላችሁ መሬት ላይ ተኙ፣ ፊታችሁን አታዙሩ የሚል ትዕዛዝ ሰጡ። ሰራተኞቹ ምንም አይነት መሳሪያ ስላልነበራቸው እጅ ሰጡ።
ዘራፊዎቹ የገንዘብ ከረጢቶቹን በሰው ሰንሰለት አማካኝነት ከባቡር ወደ ድልድዩ ስር ወደ ቆሙት መኪናዎች ማስተላለፍ ጀመሩ። 128 ከረጢቶች 2.6 ሚሊዮን ፓውንድ እያንዳንዱ ከረጢት እጅግ ከባድ ነበር። ዘራፊዎቹ ለ20 ደቂቃ ያህል ያለማቋረጥ ገንዘቡን ጫኑ። 3 ሰዓት ከ45 ሲል ብሩስ ሬኖልድስ በቃን እንውጣ የሚል ምልክት ሰጠ። የተረፉትን ጥቂት ከረጢቶች ትተው መኪናቸውን አስነስተው ወደ እርሻቸው አቀኑ። ሀዲዱ ላይ የቆሰለው ጃክ ሚልስ እና የታሰሩ ሰራተኞች በድንጋጤ ቀርተዋል። በዓለም ታሪክ ታላቁ የባቡር ዘረፋ በ30 ደቂቃ ውስጥ ተጠናቆ ነበር። ዘረፋው ከተፈጸመ ከጥቂት ደቂቃዎች በኋላ 15ቱ ዘራፊዎች በገንዘብ የተሞሉትን 2 ላንድሮቨር መኪናዎችና አንድ ትልቅ መኪና እየነዱ ወደ እርሻቸው ደረሱ። ገና ንጋት አልነበረም። በእርሻ ውስጥ ያለው ጸጥታ በዘራፊዎቹ የደስታ ጩኸት ተሰበረ። መኪናዎቹን እንደቆሙ የገንዘብ ከረጢቶቹን ወደ እርሻው ቤት ውስጥ ማከማቸት ጀመሩ። ብሩስ ሬኖልድስ ከረጢቶቹን እንዲከፍቱ ትዕዛዝ ሰጠ። በዚያች ጠባብ ክፍል ውስጥ የባንክ ኖቶች ተራራ አከሉ። ክፍሉ በገንዘብ ሽታ ታወከ። ዘራፊዎቹ ገንዘቡን መቁጠር ሲጀምሩ አይናቸው ማመን አቃታቸው። 2,603,684 ፓውንድ በ1963 ዓ.ም ይህ ገንዘብ አንድን ሰው ብቻ ሳይሆን 15ቱንም ሰዎች እስከ ዘመናቸው ፍጻሜ በደስታ ሊያኖር የሚችል እጅግ ግዙፍ ሀብት ነበረ። ቡድኑ ለ3 ቀናት ያህል በእርሻ ውስጥ ተደበቁ። በሬዲዮ የዜና ማሰራጫዎች በጉጉት ይከታተሉ ነበረ። ታላቁ የባቡር ዘረፋ በሚል ርዕስ ዜናው ዓለምን ሲያናውጠው፣ እነሱ ግን ሻይ የጠጡ ካርታ የተጫወቱና ገንዘባቸውን የተከፋፈሉ ይሳሳቁ ነበረ። ለብሩስ ሬኖልድስ ይህ ፍጹም ወንጀል ነበረ። ይሁን እንጂ ፖሊስ ምርመራውን በከፍተኛ ፍጥነት ጀመረ። መርማሪዎች ዘራፊዎቹን ከድልድዩ ብዙም በማይርቅ ቦታ መደበቂያ ሊኖራቸው እንደሚችል ገመቱ። ፖሊስ በ30 ማይልስ ክልል ውስጥ ያሉትን ሁሉንም እርሻዎች ፈተሹ የሚል ትዕዛዝ ሰጠ። ዘራፊዎቹ ይህንን ዜና በሬዲዮ ሲሰሙ ፍርሃት ወረራቸው። መጀመሪያ ያቀዱት በእርሻው ውስጥ ለሳምንታት ለመቆየት ቢሆንም አሁን ግን ወዲያውኑ መበተን እንዳለባቸው ወሰኑ። ገንዘቡን ተከፋፈሉ። እያንዳንዱ ሰው ወደ 150,000 ፓውንድ በአሁኑ ግምት 3.5 ሚሊዮን ፓውንድ ገደማ ደረሰው። አንድ ስራ ነበረባችሁ። ብሩስ ከመሄዳችሁ በፊት ለአባላቱ ጥብቅ መመሪያ ሰጠ። ሁሉንም ነገር አጽዱ። የጣት አሻራችሁ ያለበትን ማንኛውም ነገር አቃጥሉ ወይንም ይዛችሁ ሂዱ። እርሻው ንጹህ መሆን አለበት። ብሩስ ይህንን ስራ እንዲያከናውን ለአንድ የቡድን አባላት ገንዘብ ሰጥቶት እርሻውን ጥሎ ወጣ። ነገር ግን ያ የተመደበው ሰው ሰነፍ ነበረ፣ ወይ ደግሞ ፖሊስ እዚህ ድረስ አይመጣም ብሎ ተዘናጋ። እርሻውን በደንብ አላጸዳውም። ይባስ ብሎ ደግሞ እርሻውን እንዲያቃጥል የታዘዘውን ሰው ሳይፈጽመው ቀረ። ከ5 ቀናት በኋላ ፖሊስ ኔዘርላንድስ እርሻ ደረሰ። መርማሪዎቹ ወደ ውስጥ ሲገቡ ያገኙት ነገር የወንጀል ታሪክ ታላቁ ማስረጃ ማከማቻ ሆነ። የሞኖፖሊ ጨዋታ። ዘራፊዎች ጊዜ ለማሳለፍ ሲጫወቱበት የነበረው ጨዋታ ላይ ግልጽ የጣት አሻራዎች ነበሩ። የምግብ ሳህኖችና ኩባያዎች፣ ግማሽ የተበሉ ምግቦችና ያልታጠቡ ኩባያዎች ላይ አሻራዎች በብዛት ተገኙ። የኬቻፕ ጠርሙስ ሌላው ትልቅ ማስረጃ ሆነ። ፖሊስ እነዚህን አሻራዎች በወቅቱ ከነበረው የወንጀለኞች ማህደር ጋር ሲያመሳስላቸው አብዛኞቹ ዘራፊዎች ማንነታቸው ወዲያውኑ ታወቀ። ብሩስ ሬኖልድስ ፍጹም ወንጀል ብሎ ያሰበው ድርጊት በትንሽ ቸልተኝነት ምክንያት ሊፈርስ ተቃረበ። መርማሪዎች በእርሻው ላይ ያገኟቸው የጣት አሻራዎች የብሪታንያ ፖሊስ ኃይል ወደ ቀጥተኛ እርምጃ መሩት። ፖሊስ የዘራፊዎቹን ፎቶግራፎች በጋዜጦችና በቴሌቪዥን መስኮቶች ላይ በስፋት አሰራጨ። ታላቁ የባቡር ዘረፋ አሁን ወደ ታላቁ የሰው አደን ተቀየረ። የቡድኑ አባላት ገንዘቡን ይዘው ከተበተኑ በኋላ አንዳንዶቹ ብልህነት ጎደላቸው። ሮጀር ኮርዴ የተባለ ዘራፊ ዘረፋው በተፈጸመ በጥቂት ቀናት ውስጥ ለአንድ ጋራዥ ኪራይ ክፍያ የፈጸመው በአዳዲስና ተከታታይ ቁጥር ባላቸው የባንክ ኖቶች ነበረ። ይህ ድርጊት ወዲያውኑ ጥርጣሬን ጭሮ በቁጥጥር ስር ዋለ። በ1964 ዓ.ም መጀመሪያ ላይ 12 የሚሆኑት የቡድን አባላት ተያዙ። ፍርድ ቤት በእንግሊዝ ታሪክ ታይቶ በማይታወቅ ከባድ ቅጣት አስተላለፈ። አብዛኞቹ ለ30 ዓመታት እስራት ተፈረደባቸው። ዳኛው ሲናገሩ ይህ ወንጀል ተራ ስርቆት ሳይሆን በሀገሪቱ የደህንነት መዋቅር ላይ የተሰነዘረ ጥቃት ነው አሉ። ከዘራፊዎች መካከል ሮኒ ቢክስ የሚባለው ሰው ታሪኩ እጅግ ሲኒማዊ ነው። ሮኒ በታሰረ በ15ኛው ወር ወደ ዋንስወርዝ እስር ቤት በገመድ መሰላል አምልጦ ወጣ። መጀመሪያ ወደ ፓሪስ በመሄድ የፊት ቀዶ ጥገና አደረገ። ከዚያም ወደ አውስትራሊያ፣ በመጨረሻም ወደ ብራዚል ፈረጠጠ። ሮኒ በብራዚል ለ36 ዓመታት በነጻነት ኖረ። የብሪታንያ መንግስት ሊያስመጣው ቢሞክርም የብራዚል ሕግ መሰረት የብራዚላዊ ልጅ አባት በመሆኑ ተላልፎ ሊሰጥ አልቻለም። ሮኒ በብራዚል እያለ የቱሪስቶች መስህብ ሆነ። የባቡር ዘራፊው በሚል ስሙ ቲሸርቶች እየተሸጡና ሙዚቃዎች እየተሰሩለት ለዓመታት በታዋቂነት ኖረ። የሴራው መሪ ብሩስ ሬኖልድስም ለዓመታት ከህግ ተሰወረ። ወደ ሜክሲኮና ካናዳ በመሄድ ስሙን ቀይሮ ከቤተሰቡ ጋር በቅንጦት ኖረ። ነገር ግን ገንዘቡ እያለቀ ሲመጣ በድብቅ ወደ እንግሊዝ ተመለሰ። በ1968 ዓ.ም ፖሊሶች መደበቂያውን አግኝተው በቁጥጥር ስር አዋሉት። ብሩስ 10 ዓመታት በእስር ቤት ካለፈ በኋላ ተፈታ። ከዘረፋው ከተገኘው 2.6 ሚሊዮን ፓውንድ ውስጥ የተመለሰው 400,000 ፓውንድ ያነሰው ብቻ ነበረ። የተቀረው ገንዘብ ምን እንደሆነ ዛሬ ሚስጥር ነው።
አብዛኛው ገንዘብ ለጠበቃዎች ክፍያ፣ ለሐሰት መታወቂያዎችና በስደት ወቅት ለኑሮ ወጪ እንደዋለ ይታመናል። ዛሬ ታላቁ የባቡር ዘረፋ የሰው ልጅ ስግብግብነትን፣ ብልህነትና በመጨረሻም የህግ የበላይነትን የሚያሳይ ትልቅ የታሪክ አካል ሆኖ ይኖራል።